بسم عمود روبين روبين أرسل لهم من دي بسم عمود روبين بهجنه متأجيكه بهجنه باكش الرومان باكش وجهنا بالوتشالو أنت من داني هوننا وين يعتقبون وين مرجع دلتلي تكمل على هو تميك أير كنزب لسته ሰላም ውድ ቤተሰቦች እንደምን አላችሁ? ጋዜጠኛ ዳዊት ነኝ እኔ አለው። ዛሬ ደግሞ አዲስ ታሪክና አዲስ ቪዲዮ ይዤ ከተፍ ብዬላችኋለሁ ማለት ነው። ምንድነው አንድ እህቴ በጣም በተደጋጋሚ እየደወለች የተፈጠረ ነገር አለ ምናምን እስኪ መተህ ከጎኔ ሁን ምናምን እያለችኝ ስለነበረ ትንሽ ጊዜ ያለችኝና ወደሷ ጋር የሆነ የህፃን የሚያለቅስ ልጅ አይነት ነገር እየረበሸኝ ነው። ብቻ መተህ አግዘኝ ስላለችኝ ትንሽ ባለችኝ ጊዜ ሄጄ እሷ ጋር እስኪ ምን እየሆነ እንደሆነ ምን ሊፈጠር እንደሚችል ለማየት ነው እንግዲህ ወደ እናንተ ዛሬ የመጣሁት ማለት ነው። እስኪ አንድ ቪዲዮን አቁመውና የልጁን ድምጽ እንስማ። አለ ብቻ የሚያለቅስ ልጅ እሺ። እና እሷ ጋር ሄጄ የሚፈጠረውን ነገር ለማየት ነው ወደ እናንተ የመጣሁት። እንደተለመደው እንግዲህ ቪዲዮዬን ይሄ ነገር አቢ ምን ሆንሽ? ምንድነው አባት? እናቴን አሟታል። ምን ሆና ነው? ታማለች። እናንተ ለምንድን ነው የምታለቅሰው? ሌላ ትልቅ ሰው ቤት ውስጥ የለም? የለም። ምንድነው ያመማት? ታውቃለህ እናትህን? እሺ ምንድነው ይፈልግ? ምን ላርግልህ እኔ? እናቴ ራሳክባት። እናቴ ራሳክባት። የሚያሳክማት ሐኪም ቤት የወሰዳት ሰው የለም? የለም። ማንም የለም? የለም። እሺ አሁን ቤትህን ታውቀዋለህ? ቤታችሁ የት ነው? እዚህ አካባቢ ነው? ወደለ። ስለዚህ እናትህ ጋር እንሂድ ነው? እባክህ አሳክማታለሁ። አባቴ በስመ አብ ወልድ አይሆንም የኔ ጌታ አይሆንም። እሺ እናትህ ጋር ትወስደኛለህ? እናሳክማት ከሆነ እናሳክማታለን። እሺ እሺ የኔ ጌታ አይዞህ፣ አሁን በኋላ እንዳታለቅስ እሺ። እንደምታርገን እናሳክማታለን። ወደዚህ ነው? እሺ ቤቢ እዚህ ነው ቤቷ? እናት ቤት ማንም አይኖርም አሁን ቤት ውስጥ? ሰላም ለዚህ ቤት እንዴት ዋልሽ? አለ ሰላም እንዴት ነው? የተሻለሽ ነው? ችግር የለም የሚያሳክምሽ ይዤ መጥቻለሁ ደርሻለሁ እያለ ነው። አዎ እንግዲህ ይደረግ። ምንድነው? ምን ተፈጥሮ ነው? አይ እንደው ተፈጥሮ። እሺ ይጃባቴ ውጪ ተጫውቺ እሺ ከልጆቹ ጋር። እሺ እህቴ ምንድነው የሆንሽው? አሁን ልጅሽን ድንገት እኔ እንኳን ወደ ሌላ ስራ ነበር እየሄድኩ የነበረው። ድንገት መንገድ ላይ በጣም ሲያለቅስ አገኘሁትና እናቴ ታማብኛለች እናቴን አሳክምልኝ ብሎኝ ነው የመጣሁት። እስኪ ምንድነው የሆንሽው? ማለት ሰው እንኳን አስታማሚ ቤት ውስጥ የሌለበት አይነት ደረጃ ድረስ እስክትሆኚ ምንድነው? እስኪ ንገሪኝ። አይ ወንድሜ የኔ ነገር እንደዚህ የሚባል ነገር አይደለም። በጣም የተደላደለ ኑሮ የተደላደለ ትዳር የነበረኝ ሰው ነበርኩኝ። ግን ምን ያደርጋል ብለህ ነው በዚህ በውፍረቴ ምክንያት ብዙ ተሰቃየሁ። ብዙ ለፋው ወረድኩኝ ወጣሁ። ምንም በቃ ልመለስ አልቻልኩም። ብዙ ነገር መጣብኝ። ከአቅሜ በላይ ያልፈነቀልኩት ድንጋይ አልነበረም፣ ያልሰራው ስራ አልነበረም። ግን ምን ላድርግ? ቀን በቀን ይሄ ውፍረቴ እየጨመረ እየተባባሰ መጣብኝ። ምን ላድርግ? ከባለቤቴ ጋራ ምን የመሰለ ትዳር ነበረኝ፣ ሰው የሚያስቀና
ሰውን የሚያስቀና አጀብ የሚያስብል ትዳር ነበር። ግን ምን ያደርጋል፣ እሱም ብዙ ጣረ፣ ብዙ ለፋ፣ ብዙ ደከመ። በቃ እንደ እንቁላል ነበረ የሚያየኝ የነበረው። ግን ሰው ነው፣ ሰው እስከሆነ ድረስ ተሰላቸ፣ ጥሎኝ ሄደ። ግን እንደዛም ሆኖ እኔ ተስፋ አልቆረጥኩም። ምክንያቱም ተስፋ በመቁረጥም አላምንም። ሲጀመርም ብዙ ለፋው ይሄ ልጅ ካላባት ላለማሳደግ ብዬ ማለት ነው። ብቻ እንዲህ ነው የሚባል ነገር አይደለም ወንድሜ፣ ምን ላድርግ እና ምንድን ነው ማለት እኔ አሁን አልገባኝም። ምልሽ ወፍራም ነሽ ምንድን ነው ያመጣው ችግር? ከቤተሰቦች ምንድን ነው ማለት የሆነ ግልጽ እንዲሆንልኝ አድርገሽ መወፈርሽ ምን አይነት ተጽዕኖዎች እንዳመጣብሽ፣ ይሄ ባለቤት ያልሽው ሰው በምን አይነት ምክንያት ካጠገብሽ እንደሌለ ግልጽ አድርገሽ እስኪ ንገሪኝ። አዎ እንግዲህ የኔ ውፍረት ማለት ምን እንደሆነ ኬዙን ባላቅ በጣም ከስራ ቦታ ሁሉ አገለለኝ። ምክንያቱም ያው ስትወፍር ብዙ ነገር ይመጣል። ውፍረት ላብ አለ፣ ላብ ደግሞ ጠረን ያመጣል። በዛ ምክንያት ከስራ ቦታ በቃ አቆምኩኝ ስራዬን። አንድ ሁለት ድጋሚ ደግሞ እናትና አባቴም በዚህ ምክንያት ነው፣ በዘር ነው መሰለኝ። እናቴም አባቴም እናቴ የሞተችው በዚህ በውፍረት ምክንያት ነው። አባቴም ስኳር፣ ግፊት፣ ብዙ ተጓዳኝ በሽታዎች አብረው መጡ። በዚህ ምክንያት ህይወታቸው አለፈ እና ይሄ ውፍረት እኔ በቃ ምን እንደማደርገው ግራ ገባኝ። ግን ተስፋ አልቆርጥም። የአቅሜን እታገላለሁ፣ የአቅሜን እለፋለሁ። እሺ እንግዲህ ያው ቤተሰቦች በዚህ አይነት አንድ ላይ ይሄ የዘር ጉዳይ ነው እና አንድ ላይ ባላችሁ ነገር እነሱም በውፍረት ምክንያት አረፉ፣ አንቺ ቀረሽ ቤት ውስጥ ማለት ነው። ከዛ በኋላ ምንድን ነው የተፈጠረው? በጣም ብዙ ነገር ተፈጠረ። ማለቴ የእናትና የአባቴ ቤት እንደዚህ በጣም በቃ የሚያጓጓ በጣም የሚያምር ትልቅ ቤት ነበረ። ይሄ አይደለም ማለት ነው የእናት አባትሽ ቤት? የእናትና አባቴ ቤት ይሄ አይደለም። የእናትና የአባቴን ቤት ሽጠን ነው እዚህ የገባ ነው። ለምን ተሸጠ? ሌላ ሰው ከሌላ አንቺ ብቻሽን ከሆንሽ እንዴት ሊሸጥ ቻለ? ምክንያቱም ሰው ሁሉ አገለለኝ፣ ጎረቤት ሁሉ፣ ብቸኛ ሆንኩኝ፣ ብቻዬን ቀረሁኝ። ለዛ ምክንያት ነው ያ ቤት የተሸጠው እና ከልጅ አባት ጋራ በጣም ምን ብዬ ልንገርክ፣ በጣም በጣም የሚያምር የሚያጓጓ ፍቅር ነበረን እና በመካከልም ልጅ መጣ፣ ልጅ ተፈጠረ። ግን እግዚአብሔር የተመሰገነ ይሁን ያ ሁሉ ነገር አልፎ ልጅም ስለሰጠኝ በዚህ በውፍረቴ ምክንያት ማለት ነው። ግን ልጅ በመሃል አለ እና በቃ ስፖርት ጀመርኩኝ፣ ምን ጀመርኩኝ፣ ያላረኩት ነገር የለም በዚህ በውፍረቴ ምክንያት ማለት ነው። ግን ምንም ሊቆም አልቻለም እና ባለቤቴ በነገርክ ላይ በጣም መልካም ሰው ነው። በጣም ከምነግርህ በላይ በጣም እንደሱ አይነት ሰው ዳግም ይኖራል ብዬ ሁሉ አላስብም። ምክንያቱም ለእኔ እስከ ጥግ ድረስ ነው የታገለልኝ። ያልሞከርነው የለም። የባህል ሕክምና ሞክረናል፣ በቃ ውጭ ሀገር ሁሉ ሞክረናል፣ በጣም ብዙ ነገር ሞክረናል። ግን ምንም እንትን ሊል አልቻለም፣ ሊሳካ አልቻለም። ግን እግዚአብሔር የተመሰገነ ይሁን አንድ ዘር ስለሰጠኝ ፈጣሪን አመሰግነዋለሁ። ግን በዚህ በውፍረቴ ምክንያት ልጁ ራሱ በጣም ፋፍቶ ነበረ። ይታፈናል ሲሉ፣ አቀማመጡ ጥሩ አይደለም ሲሉ፣ ምን ሲሉ ግን እግዚአብሔር ያለው አይደለም የሚሆነው። እግዚአብሔር ያለው ስለሚሆን ልጅን በሰላም ተቀላቀልኩኝ፣ እግዚአብሔር ይመስገን። እዛም በኋላ ብዙ ነገር ከሱ ጋር አብረን አሳለፍን። ያንኛው ቤታችን በጣም ያጓጓክ ነበረ። እኔና እሱ በቀን ግፋቢል ከ10 ጊዜ በላይ አንደዋወልም ብለክ ነው እንደው በትንሹ ማለት ነው። በትንሹ ከ10 ጊዜ በላይ ነው የምንደዋወለው። ቤታችንን ስንገባ በፍቅር ነው ምን የምንለው፣ በፍቅር ነው። ግን በስተመጨረሻ ጥሎኝ ጠፋ። ጥሎኝ ጠፋ ማለት ያው ኦኬ፣ ደከመው። በሱም አልፈርድም።
እንጂ ያው ምክንያቱም ግጭት ምናምን የለም አይ በራሱ በዚህ ሰዓት። በውፍረቴ ምክንያት ብቻ ነው ማለት እሱም ብዙ ታገላ በቃ እንደነገርኩክ ነው ያልሄድንበት ምን ያህል በቃ እስከ መጨረሻው እስትንፋስ ድረስ በጣም ታግሏል በእኔ። ከዛን ያን ሁሉ ነገር አሳልፌ ያን ሁሉ መከራ አሳልፌ የእናትና የአባቴ ቤት እስከሚናፍቀኝ ድረስ ማለት ነው። ከዛም በመሀል እንደዚህ አንድ ዶክተር አገኛለሁ። አንዱ ዶክተር አግኝቼ እንደዚህ ሁሉ ነገሬን ስነግረው መፍትሄ አለ አለኝ። መፍትሄ አለ አለኝና በማህፀኔ ውስጥ መድኃኒት አስቀመጠልኝ። እኔም በቃ ደስ ብሎኝ ካሁን ሰውነቴ ቀነሰ፣ ወደ ድሮ ማንነቴ ልመጣ ነው እያልኩኝ ስጥር ሆዴ ውስጥ ጭራሹኑ ያስጨንቀኛል። አንዴ ወደ ታች ይለኛል፣ አንዴ ምን ይለኛል። በቃ መቆጣጠር አቃተኝ። በጣም የሚንቀሳቀስ ነገር አለ ማህፀኔ ውስጥ ማለት ነው። እና ብዙ ተሰቃየሁ። ስለዚህ መድኃኒቱን ማህፀንሽ ውስጥ ይቀመጥ ከተባልሽ እሺ ብለሽ ፈቅደሽ ካስቀመጥሽ በኋላ ምንድን ነው የተፈጠረው? ሰውነትሽ ቀነሰ ወይስ? አይ ሰውነቴማ አልቀነሰም። ዶክተሬ ጋራ ደውዬለት ነበረ። ዶክተሬ ጋር ስደውልለት አይ እነዚህ ስቦች አንዳንድ ነገሮችን እያቀለጠው ነው፣ መድኃኒቱ እየሰራ ነው ብሎ እንደዚህ አይነት መልስ ሰጠኝ። ግን ምንም አይነት ለውጥ ያየሁበት ነገር የለም። ይብሱኑ ወደ ታች እያለኝ በጣም የተዘበራረቀ ስሜት እየተሰማኝ ነው ያለው። ስለዚህ ከዛን ጊዜ በኋላ ዶክተሩ ይሄን መድኃኒት ካረገልሽ በኋላ የህመም ስሜት እንጂ የሰውነት መቀነስ የለም ነው በአጠቃላይ? ምንም የሰውነት መቀነስ የሚባል ነገር የለም። ጭራሹኑ ከበፊቱ እየተሰማኝ ነው ያለው። አሁን እኮ እንዳጋጣሚ ሆኖ የልጄን ልብሶች ምናምን አጣጥቤ ጨርሼ በጣም የማይሆን ስሜት ተሰምቶኝ ነው፣ የተዘበራረቀ ስሜት ተሰማኝ። ከዛም በኋላ ማለት ነው እንዳጋጣሚ ሆኖ ወደ መጸዳጃ ቤት ሄጄ እንደዚህ ጎንበስ ስል የሆነ የተምዘገለገ ነገር በቃ አየሁኝ። በጣም በቃ የሚቀፍ ነገር አለ አይደለ? በጣም ውይ በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የሚያስጨንቀው። ከዛም በኋላ በቃ ህልም ነው የመሰለኝ። አይ ይሄማ በህልሜ ነው ብዬ እንደገና ተመልሼ ተኛሁ። እውነት ነው። አሁን ከእንቅልፍሽ ስለተነሳሽ እኔ አሁን ያልሽው ነገር የሚያስደነግጥ ነገር ነው። ከእንቅልፍሽ ስለተነሳሽ ድንገት አይተሽ ቢሆንስ? ደግመሽ ይሄን ነገር አይተሽዋል ነው ማለት ግራ ያጋባል። አሁን እያልሽኝ ያለሽው ነገር ከውስጤ የሚወጣ ነገር አለ እያልሽኝ። ኧረ አዎ ከሚገርም ነገር አሁን እንደዚህ ነው ተብሎ ራሱ ለመናገር በጣም ነው በቃ እኔ እንደዚህ አይነት ድርጊት እኔ ሰምቼም አይቼም የትም ሀገር ላይ አይቼ አላውቅም። ምክንያቱም ከሚገርም ነገር ማለት ነው ልክ ወደ መጸዳጃ ቤት ስገባ እንደዚህ ጎንበስ ስል እባብ እኔ አሁን እንደዚህ ተብሎ እኔ እንዳልኩሽ በእንቅልፍ ልብሽ እንዳይሆን የፈራሁት አሁን ለዚህ ነው። ኧረ አይደለም እኔም እኮ መስሎኝ ነበረ፣ በእንቅልፍ ልቤማ መስሎኝ ነበረ። ግን እኔ በቃ ባይኔ ነው ያየሁት። አሁን እንደዚህ ተብሎ አሁን ላንተ መናገር ራሱ ተገቢ ያሳፍራል ማለት አሁን እኔ እንደ ወንድምሽ አንደኛ፣ ሁለተኛ ችግሮችሽን ለመፍታት ነው እያወራን ያለ ነው እና ስለዚህ ይሄን ነገር በድጋሚ አይተሽዋል? አዎ በድጋሚ ነው ያየሁት። በሁለተኛ ቀን እኮ ነው እንደዚህ አይነት ነገር ያየሁት። የተምዘገለገ ነገር ሲወጣኝ ማለት ነው። የተምዘገለገ ነገር ሲወጣኝ ለሁለተኛ ጊዜ ነው ያየሁት። ከዛ በኋላ ሆድሽ በቃ የምታውቂው አይነት ስሜት እየተሰማሽ አይደለም፣ ይገላበጥብሻል ምናምን አይነት ስሜት ነው የሚሰማሽ? አዎ። ግን በእርግጠኝነት አየሁት ያልሽው እባብ አይተሻል? በአይኔ በብረቱ ነው ያየሁት። ከአንቺ ሲወጣ ከማህፀኔ ሲወጣ በአይኔ በብረቱ ነው ያየሁት። አዎ በምን? እሺ ስለዚህ ዶክተሩን ስለዚህ ጉዳይም አልጠይቅሽውም ማለት ነው እንዴ? ስለዚህ ጉዳይማ ጠይቄዋለሁ። ስለዚህ ጉዳይ ስጠይቀው እሱም ምንድን ነው ያለኝ? አይ ስቡ ምኑ ነገር እየቀለጠ ነው
ያየሽውን ነገር አልጠየቅሽም? እንዴት ብለክ አንተን ራሱ አሁን እኮ እንደ ወንድሜ ልትረዳኝ ከጎኔ ስለሆንክ ነው ይህንን ነገር ለአንተ የነገርኩህ። ለሱማ እንዴት ብዬ ነው የምነግረው? አሁን በጣም አያሳፍርም? እንደዚህ አይነት ነገር ታይቶ እኮ አይታወቅም። ምኑን ከምኑ ቢያደርገው ነው? ምንድነው በማህፀን ያስቀመጠብኝ? አሁን እኔ ግራ ገባኝ እኮ ለመወሰንም አቃተኝ። ውይ አይ ምን ሆነሽ? እያመመሽ ነው? ምን ላድርግልሽ? ያዝሽ? ሆንሻለሽ እናቴ። ምንድነው የሚሰማሽ? እባክሽ እኔንም አስጨነቅሽኝ እኮ። ምንሽን ነው የሚሰማሽ ያለው? እባክሽ ራስሽን እንዳትጎጂ። ሐኪም ቤት ልውሰድሽ? ኧረ እባክሽ ራስሽን እንዳትጎጂ። ምንድነው የሚሰማሽ ያለው? ተጨነኩ ዛሬ ቀን። ምንድነው እየሆንሽ ያለሽው እናቴ? ምንድነው የሚሰማሽ? እባክሽ ንገሪኝ። ለኔ ንገሪኛ። እኔ ካልነገርሽኝ በምን ልረዳሽ እችላለሁ? ወይኔ ምንድነው? ሆድሽን ነው የሚሰማሽ? ምንድነው? ወደታች ይልሻል እንዳልሽ ነው ስሜቱ? እስቲ እግርሽን ትንሽ ከፈት አድርጊውና ልይልሽ። በስመ አብ ወወልድ ሮቤል ኧረ ሰው የለም እንዴ? በስመ አብ ወወልድ ሮቤል እባክህ ና በስመ አብ ወወልድ ና በስመ አብ ወወልድ ሮቤል እባካችሁ። እባብ ነው ሮቤል። በስመ አብ ወወልድ አይዞሽ። ምን ተፈጥሮ ነው? ተረጋጊ። አይዞሽ። ምን ተፈጥሮ? ቆይ አሁን ላወራ የምችልበት ነገር። ተረጋጊ። ምን እባብ ነው? ቀለለሽ? ከማህፀኗ ነው የወጣው ሮቤል። ወይኔ አይዞሽ። እስቲ አንገትሽን ተስተካከይ። ፈንት አድርጊ። አይዞሽ። ራሱ አስታለች መሰለኝ። በስመ አብ ወወልድ ወመንፈስ ቅዱስ ይዘፍ ነው የገባው ይዘዋል። ወይኔ ምንድን ነው? ምን ተፈጥሮ ነው? ከማህፀኗ ነው የወጣው። በስመ አብ ወወልድ ወመንፈስ ቅዱስ። እኔ የሆነ አንተ ትልቅ እኮ ያለቅ ውሃ ነገር ሮባዬ፣ ውሃ ምናምን ካለሽ እዛችሁልኝ ነው። አይዞሽ እናትሽ፣ አይዞሽ። ነይ ውሃ ልጨምርልሽ ትጠጫለሽ? እሺ አይዞሽ። በቃ እንዴት ነሽ? ግርም ነው ፈጣሪ እንደው አይዞሽ። አሁን ወደ ሐኪም ቤት እንሄዳለን። እሺ ክሊኒክ እንሂድ አሁን። ተነሽና። አይ ወዲሽ ቆሰለ አይደል? አይዞሽ። አሁን ወደ ክሊኒክ እንሄዳለን። እሺ አይዞሽ። አሁን ሕክምና ስታገኚ በደንብ ይስተካከልልሻል። አሁን እንወስድሻለን። እሺ ከራሳችን ሰዎች ጋር አሉ፣ ባለሙያዎች አሉ። ከኛ ጋር ትሄጃለሽ። አልሄድም። ለምን አልሄድም? እንዴ ዶክተሩ ጥሩልኝ፣ እፋረደዋለሁ። የትኛውን ዶክተር? ያንቺ እኮ እሱ ይደርሳል። ያንቺ ጤንነት አይበልጥም? አይ ዶክተሪን ጥሩልኝ። ለምን? ምን ያደርጋል እሱ? አይ እሺ። ስለዚህ ዶክተሩ መጥቶ ያለውን ነገር ማየት ስላለብኝ እንዳልኩሽ ቅድም ከሱ የሚሆን ማስረጃዎች ያስፈልጉኛል። ስለዚህ ደውይለት። እዚሁ ድብቅ ካሜራችንን እናስቀምጣለን። ደውይለትና እቤት መጥቶ አንቺ በቻልሽው አቅም የሚሆነውን ነገር እንድታደርጊ ነው
ከዛ በኋላ ላይቭ ነው የምናየው። እመጣለሁ ያለውን ነገር ምን እየሰራ እንደሆነ ምን እያደረገ እንደሆነ ደግሞ ከእሱ አንደበት ነው የምንሰማው። እስኪ ደውይላቸው። አሁን በእኔ ብደውልለት ትርጉም የለውም። ለምን ስለማያውቀኝ ሊመጣልኝ አይችልም። ሁለተኛ ነገር ደግሞ የአንቺ ዶክተር ስለሆነ ለአንቺ ግን ግድ ፔሸንቱ ስለሆንሽ ይመጣል። ደውይለት እና ጊዜ አናቃጥል። ደውይለት። ሄሎ ሄሎ፣ እንዴት ነህ ዶክተር? ሰላም ነው? ሰላም ነው። ሰላም እግዚአብሔር ይመስገን። እንዴት ነሽ? አለን ደህና አለን። ምን ነው በተደጋጋሚ እየተደወለ ምን ነው? በሰላም ነው? አዎ ፈልጌህ ነበረ፣ ቤት እንድትመጣ ነበር። እኔ እኮ ዶክተርሽ ነኝ እንጂ ሌላ ነገር እኮ አይደለም። የተፈጠረ ችግር አለ? አይ ቤት እንድትመጣ ፈልጌ ነው። መነጋገር አለብን እኮ። ግራ ገብቶኝ ነው። እኔ ብዙ ታካሚዎች አለብኝ እና በጣም ቢዚ ሆንኩ። ዶክተር እንደሆንኩ ታውቂያለሽ እኮ። ብዙ አትቆይም፣ አንድ አፍታ ነው። እሺ ታካሚዎች እጄ ላይ ያሉ፣ እነሱን ስጨርስ እደውልልሻለሁ፣ እመጣለሁ። በቃ ና፣ እጠብቅሃለሁ። ቤት ነኝ። እሺ ወይዘሮ መዓዛ ስደርስ እደውልልሻለሁ። እሺ ዶክተር። እሺ ቻው። እንዳልኩሽ ድብቅ ካሜራውን እዚህ እናስቀምጣለን። ከመጣ ሰዓት ጀምሮ ምን እንዳደረገልሽ ያከመሽ ሕክምና እንዴት እንደሆነ ምናምን ያለውን ነገር ለማወጣጣት ትሞክሪያለሽ። ያው ተመልካቾቼ ቅድም የነበረውን ነገር አይታችኋል። ከውጪ ወደ ሌላ ስራ እየሄድኩ ነበረ። በሚያሳዝን ድምፅ ልጇ ሲያለቅስ አግኝቼው ይኸው እንግዲህ ዛሬ ያልጠበቅነው ቦታ ተገኝተናል ማለት ነው። እስኪ ይሁን ለበጎም ነው። እንኳን ለዚህ ሴትዮ ደረስንላት ነው የሚባለው። ዶክተሩ ይምጣና ደግሞ ከእሷ ጋር ያለውን ወይዘሮ መዓዛ እንዳልኩሽ ካሜራው ወዳለበት ቦታ ፊትሽን እንዳታዞሪ፣ ምንም አይነት የጥርጣሬ መንፈስ እንዳይሰማው በስነ ስርዓት ከዚህ በፊት በምታወሪው መንፈስ ታወሪያለሽ ማለት ነው። ከዛ የሚፈጠር ነገር ካለ ቀጥታ ነው ያላችሁበት ገባለሁ። ላይቭ ነው የምንከታተልሽ። ገብቼ የሚሆነውን እናያለን ማለት ነው። እናንተም ውድ ተመልካቾቼ ሰላም ሳልላችሁ የዛሬ ስራዬን ስለጀመርኩ ታላቅ ይቅርታ ይደረግልኝ። ያው የነበረውን ነገር ስላያችሁ ያው በጣም የሚያሳዝን ስሜት የሚጎዳ ነገር ነው ያየነው። ቢሆንም ሴትዮ ምንም ሳትሆን ለመድረስ ችለናል። ዶክተሩ ይምጣና እስኪ የሚሆነውን ደግሞ አብረን የምናይ ነው የሚሆነው። እንደተለመደው አብሮነታችሁ እንደሌለየ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በመስጠት አብሮነታችሁን አሳዩን። ዶክተርሽን ነው የምንጠብቀው ማለት ነው። አሁን እናንተም አብራችሁን ጠብቁ። ሰላም እንዴት ነሽ? ወይዘሮ መዓዛ እንዴት ነህ ዶክተር? እንዴት ነው? ሰላም ነህ? ሰላም ነው። እንዴት ነህ? እንዴት ነሽ? አለን እግዚአብሔር ይመስገን። አለን። ከበፊቱ ልወጣለሽ መሰለኝ ተቀምጠሽ ዛሬ አየሁሽ። ተመስገን ተመስገን። ምንድን ነው በሰላም ነው? አስሬ የምትደውይልኝ ችግር አለ ነው? አዎ በደንብ አልተሻለኝም። እንዴት ማለት? ሆዴ ውስጥ የሚላወስ ነገር አለ። እንዴ መድኃኒቱ እኮ እየሰራ ነው ማለት እኮ ነው። ሆድሽ ውስጥ እንትን የሚል እኮ ነው። አይ እየሰራ አልመሰለኝም። ምክንያቱም የሰጠኸኝ መድኃኒት ሰውነትሽንም ያስተካክለዋል ብለኸኝ ነበረ። እንኳን ሊያስተካክለኝ ይኸው እንዳየኸኝ ነው። እንዴ አሁን ቆይ ምንድን ነው እሺ የሚሰማሽ ስሜት? በጣም እያመመኝ ነው። ሆዴን በጣም ያመኛል። ወደታች ይለኛል። በጣም እየተሰቃየሁ ነው ያለሁት እኮ። የሰጠሁሽ መድኃኒት ስብሽን ለማቅለጥ እንትን የሚለው በፈሳሽ መልክና በጠጣር መልክ እንዲወጣ ነው ያደረኩት ማለት። የሰጠሁሽ መድኃኒት ስራው እንደዛ ነው የሚሰራው። አይ አልመሰለኝም። ምክንያቱም ምንም ይኸው እንዳየኸኝ ነኝ እኮ። መድኃኒቱ ወደታች እያለኝ ነው ያለው እኮ። እንደዛ ነው መድኃኒቱ የሚሰራው። አንደኛ በዛ መልክ ነው፣ በፈሳሽና በጠጣር መልክ ነው። ስብሽን የተጠራቀመውን ስብ አጠራቅሞ የሚያወጣው በዛ ምክንያት። ግን ምንም አላየንም። ለማንኛውም መፍትሄ እፈልጋለሁ። ምን አይነት መፍትሄ? በቃ መፍትሄ እፈልጋለሁ። ምክንያቱም እኔ ምንም አይነት ነገር ለውጥ ያየሁበት ነገር የለም። ምንም ችግር የለም። በዚህ ፈውስ ታገኛለሽ ብለህ አይደለ በማህፀኔ ላይ ያስቀመጥከው? አዎ። ስለዚህ ብታስቀምጥማ ኖሮ የሆነ መፍትሄ ይገኝበት ነበረ። መድኃኒቱ ከጊዜ ወደ ጊዜ ነው፣ ቀስ ብሎ ነው የሚሰራው።
ይኸው እንግዲህ ለውጥሽን ከበፊቱ እንደውም አሁን እየተሻለሽ ነው። ይኸው ሰውነትሽን በጣም ቀንሷል እኮ። ምንም አልቀነሰም። ያው ነኝ። ይኸው ሁሉ ነገሬ ያው ነው። መስሎክ ሊሆን ይችላል አንተ፣ ለእኔ ግን ምንም አይነት ለውጥ አላየሁበትም። ኧረ ተይ እንዴ! በፊት ሳቅሽ እኮ እኔ መድኃኒቱን ሳልከትልሽ እኮ እንደዚህ አልነበርሽ። በጣም ወፍረሽ ነበር። ያው ነኝ። አሁን ለማንኛውም ማለት ነው መፍትሄ ነው የምፈልገው። ማህፀኔ ላይ ያስቀበርከውን ነገር እንድታወጣልኝ እፈልጋለሁ በአስቸኳይ። ይሄ ነው መፍትሄው? አሁን አይሆንም። እንደዚህ ነው መፍትሄ ይሆናል። አሁን ማህፀኔ ላይ ያስቀመጥከውን እንድታወጣልኝ ነው የማይሆነው? እፈልጋለሁ። ማን አንተ? ሰላም ዶክተር፣ ቁጭ በል። ማን አንተ? ቁጭ በል። ታስረጅኛለሽ? ቁጭ በልና እናውራ ዶክተር። ምን የሰራው ነገር ምን ያስደነግጣል? ዶክተር ነህ አይደል እንዴ? ዶክተር ነኝ። አዎ። ታዲያ ምን ያስደነግጣል? አዎ፣ ለዛም ነው እኔ የእህቷ ባል በመጀመሪያ ለመተዋወቅ ያህል እና እህቷ በእሱ አይነት ችግር ላይ ነው ያለችው፣ እንድትረዳን ስለፈለግን በአጠቃላይ ጠራን። ኦ እንደሱ አይነት ችግር አጋጥሟታል? አንድ አይነት ችግር። እንዴ ምን ችግር አለው ታዲያ? ወደ እኔ ክሊኒክ መታችሁ እኮ መታከም ትችላለች። መፍትሄ ማግኘት እንችላለን። አዎ። ኦኬ። ያው እንግዲህ ያው በዚህ ልክ ስለመጣን ይቅርታ እንግዲህ በሱ። አረ እንዴ ችግር የለውም ችግር የለውም። የእውነት ይቅርታ ማለት በምን አይነት መንገድ ክሊኒክ መተን ነው አንተ ጋር መፍትሄዎችን ማግኘት የምንችለው? ያው እኔ ጋር ቢሮ ትመጡና ያው ፕሮሰሱን አሳያችኋለሁ። ከዛ እንከባከባታለን ማለት ነው። ባለቤቴን ከመርዳት በፊት አንድ ላሳየ የምፈልገው ነገር አለ። ምንድን ነው የምታሳይ? እኮ እሱን ይኸውና፣ ያው ለወደፊትም እንዲጠቅመን ብዬ ነው። ካየው በኋላ ትወስናለህ፣ ትረዳኛለህ አትረዳኝም የሚለውን ትወስናለህ። ምንድን ነው ይሄ? ይኸው ለምን ትጠይቀኛለህ? የሚታይ ነገር አይደል እንዴ? ከኔ ህይወት ጋር የሚገናኝ ነገር አለ እዚህ ቪዲዮ ላይ? ይሄ ማለት ከወይዘሮ መዓዛ ማህፀን የወጣው ነገር ነው። ከወይዘሮ መዓዛ ማህፀን የወጣ ነው ማለት። ለምን ይሄን ቪዲዮ ለኔ ታሳየኛለህ? ስለዚህ ምንም አላውቅም እያልከኝ ነው? ምን አውቃለሁ? ማውቀው ነገር አለ? እርግጠኛ ነኝ። አሁን ከአንድ ዶክተር የማይጠበቅ ስራ ነው የሰራኸው። ምን እየተሰማሽ ነው ወይዘሮ መዓዛ? ስለዚህ ከዚህ በላይ እዚህ መቆየት የለብሽም። ከሱ የተሻሉ ዶክተር፣ ትክክለኛ ዶክተሮች አሉ፣ ወደ እነሱ ጋር መሄድ ይሻላል። ምን ማለት ነው? እፋረደዋለሁ ማለት ለሱ ይደርሳል። ወይዘሮ መዓዛ እፋረደዋለሁ። እባክሽ፣ ምን ማለት ነው? ይገባኛል፣ በህግ ነው የምጠይቀው። ይገባኛል። እባክሽ ተረጋጊና እስኪ በህግ ነው የምጠይቀው። በህግ ነው እባክሽ ወይዘሮ መዓዛ እባክሽ፣ ውጭ የኛ ባሎች አሉ፣ እነሱ ሕክምና ቦታ እንዲወስዱሽ ላድርግ። ከአንተ ጋር መለሳለሁ ዶክተር። አይዞሽ ዴቭ፣ የሆነ ነገር አድርጉ እስኪ። ሕክምና ቦታ ትንሽ። እሺ እሺ። እሺ። ስለዚህ እኔ እናንተ ምንም የምናጠፋው ጊዜ የለም እዚህ ጋር። እየሰማኸኝ ነው? የምትሰራውን ስራ ትነግረኛለህ፣ አሊያም ደግሞ ይሄንን ማስረጃ ይዤ ወደ ፖሊስ ጣቢያ እሄዳለሁ። ተረጋጋ። ተረጋጋ። መስማማት እንችላለን። በምን እንስማማ? በምን? እኔ በጣም ብዙ ገንዘብ አለኝ። ብዙ ገንዘብ ልስጥ። አሁን ስለ ገንዘብ ነው ያወራው። እኔ ገንዘቡን የምቀበልህ የምትሰራቸውን ስራዎች እያንዳንዱን በስነ ስርዓት ስትነግረኝ። ይህን ነገር በእኔና በአንተ መሀል ይቆይ። ሁሉ ነገር እነግርሃለሁ። ወደ ህግ አካል እንዳትወስዱ ይሄንን ነገር። እኔ ወደ ህግ አካል የምወስድበት ምክንያት የለም። አንተ እያደረክ ያለውን ነገር በአጠቃላይ እንድትነግረኝ እፈልጋለሁ። አለቀ። በመጀመሪያው ወይዘሮ መዓዛ ላይ ምን ሆነ? ከዛ በፊት ሲሆኑ ነገሮች አሉ ወይ? አንተ ማነህ? ሲጀመር ማነህ? መጀመሪያ ያው እኔ እንግዲህ በግል መመራመር ዶክተር ነኝ እና ምርምር በራሴ እሰራለሁ እና ወይዘሮ መዓዛን ሳገኛቸው አንድ ነገር ጠይቀውኝ ነበር። በጣም ውፍረት በጣም አስቸግረውኛል እና ለሱ መፍትሄ የሚሆን መድኃኒት ካለ ምናምን ሲሉኝ በራሴ የምመራመረውን ነገር እሳ ላይ መጥቼ የሞከርኩት ማህፀኗ አስጥቼ የእባብ እንቁላል አስቀመጥኩባት። አቤት! የእባብ እንቁላል አስቀመጥኩባት። እሺ ምን እንዲፈጠር ፈልገህ ነው?
ወይ ምን ልታደርግ ፈልገህ ነው ያደረገው? ያው ምርምሬ በጣም ቆይቷል እና መሞክረው ሰው በጣም አጥቼ ነበርና የሷንም የመዳን ፍላጎት ሳይ እኔንም በጣም ስታምነኝ ያለኝ አማራጭ እሷን። ስለዚህ ያመነን ሰው በእንደዚህ አይነት ልክ አረክልበት ማለት ነው። እሺ ከዛስ ምንድነው እየተፈጠረ ያለው? ማለት ስራህ በአጠቃላይ ከወይዘሮ መዓዛ ውጪ ሌሎች ያደረካቸው ሰዎች አሉ? አንድ ሴት ከወይዘሮ መዓዛ በፊት አንድ ሴት ነበረች። እሷንም እንደዚህ እሞክራለሁ ብዬ ሞታለች። ህይወት አለፈ ነው? ህይወቱ አልፏል። እሺ ምንድነው ግብህ? ማለት አላማህ ምንድነው? አሁን አንተ ዶክተር ነህ፣ በዛ ላይ ደግሞ ፍቃድ የሌለ ተመራማሪ ነህ። ጭራሽ በሰው ልጅ ላይ የሰው ልጅ መድኃኒትን አይጥ ላይ በሽታን አይጥ ላይ ይሞክራል። አንተ ደግሞ ትክክለኛው ራሱ የሰው ልጅ ላይ ነው የምትሞክረው። ምንድነው አላማ? ምንድነው ታርጌት? አሁን መጨረሻ ምንድነው የዚህ ነገር? ጎበዝ ተመራማሪ የመሆን ፍላጎት አለኝና እሱን ነገር የመድኃኒቴን እባክህን በቃ እንስማማ። ይሄንን ነገር ነገርኩ በቃ። አሁንም የምፈልገውን ነገር ካልነገርከኝ እኔ እናንተ የምንስማማበት ነገር የለም። መጨረሻው ምንድነው የሚሆነው? ማብቂያው ምንድነው የዚህ ነገር? ቆይ ከኔ ምን ፈልጋለህ? ማወቅ ያለብኝን ማወቅ። አሁን ምንድነው ማወቅ የፈለከው? ቆይ ለምንድነው ከኔ ጋር እንትን ያለብህ? ምን ታውቀኛለህ? እንስማማ እኮ አልኩ። ዶክተር እያቀረብኩልህ እኮ ነው። ዶክተር እንደሆንክ ከዶክተርን ባሻገር ደግሞ በጣም ከጀርባህ የሚያስጠሉ ስራዎች እንደምትሰራ አውቃለሁ። ከዚህ በላይ እንዳውቅህ ፈልገህ ከሆነ ደግሞ ማወቅ እችላለሁ። እኔ የዓላማህን መጨረሻ ነው ማወቅ የምፈልገው። አንተ በየትኛው ሀገር ተመራማሪ ያንተ ማን ነው አርያ የምትለው ተመራማሪ ሰው ማህፀን ውስጥ የእባብ እንቁላል እያስቀመጠ የሚመራመር አይተህ ነው? የተለየ ሰው ለመሆን ፈልገህ ነው? ምንድነው የፈለከው? እኔ አሁን ታርጌትህን ማወቅ ነው የምፈልገው። መቆጨት አሁን አልነበረም። ይሄን ስራ ለመስራት ገና ስታስብ አእምሮ ሲያስብ ነበር መቆጨት። አንተ የወይዘሮ መዓዛ ምን ነበር ያልከኝ? ምኗም አይደለሁም እኔ የወይዘሮ መዓዛ እና ምኗም አይደለሁም። ቅድም ምንድን ነበር ያልከኝ? ማንነቴን ማወቅ ፈልገህ ደግሞ ከሆነ በስነ ስርዓት ማንነቴን አሳውቃለሁ። ማንም ባልሆንም እኔ ጋር ያለህ ማስረጃ የፈለግኩትን እንዳገኝ ያደርገኛል። እያስፈራራኝ ነው። እንስማማ ደግሞ እኔ እያልኩ ነው። ብዙ ገንዘብ ልስጥህ ይሄንን መረጃ። ከገንዘቡ ባሻገር እኔ የምፈልገው ነገር አለ። ምንድነው የምፈልገው? የምፈልገውን ነገር ብቻ ንገረኝ። ከዚህ በላይ ከሞተችው ሴትዮ ከወይዘሮ መዓዛ ውጪ ሌላም የሰራው ስራ አለ? ገና የወደፊት ልሰራ ያቀርኳቸው ስራዎች ነበሩ። ከዛ በፊት የተሰራ ስራ አለ። አንተ በዚህ የቆምክ ሰው አይደለም። ለምን ትታገለኛለህ? ጊዜያችንን ለምን እንፈጃለን? እኔም ገንዘቤን ይዤ ልሂድ፣ አንተም ሰላምን ይዘህ ምርምርን ይዘህ ተቀመጥ። እስካሁን የነገርኩህ ነገር አይበቃም? ገንዘብን ይዘህ ብትሄድ ይሻላል። እኔ የምፈልገውን ያህል ነው የምሰማው። አንተ አይደለም የምትገድበኝ። እኔ የምፈልገውን ያህል ትነግረኛለህ። አይ የምትል ከሆነ አሁንም እኔ በቂ አይደለም ማስረጃዎቼ መሄድ እችላለሁ። መስማት የምፈልገውን አልሰማሁም። እሺ መስማት የምፈልገውን ብቻ እንደዚህ በል እነግርሃለሁ። ሌሎቹ ሰዎችስ ከዚህ በፊት ያደረከው ወይ ደግሞ እኔ እንደምትለው አንተ የሰው አካል ውስጥ የሆነ ዘር ከቶ ማቀላቀል ነው ያስከው? ከሰው ወስደህ ወደ ሌላ እንስሳ ያረከው የለህም? የሞተችብኝ ያልኩህ ከሌላ እንስሳ አንጥቼ ማህፀኗ ውስጥ አስቀምጬ ነው። እሷ በጣም መቆጣጠር ስላልቻለች ነው የሞተችው። ከወይዘሮ መዓዛና ከዚች ከሟቿ ሴትዮ በፊትም ሆነ በኋላ ሌላ ያረከው ነገር ካለ ትነግረኛለህ ወይ? እያሰብከው ልትሰራው ያቀድከው ነገር ካለ ማወቅ ፈልጋለሁ። ያው ከወይዘሮ መዓዛ በኋላ እያቀድኩት የነበረው
የሰው ዘር ወስጄ ከጦጣ ጋር እንትን ኮለብ ለማድረግ አስቤ ነበር። እንደውም እድለኛ ሆና ወይዘሮ መዓዛ ተረፈች እንጂ የሞት ዕጣ ፈንታ ነበራት። ስራዬ እኮ ታምር እኮ ነው። አሁን በወይዘሮ መዓዛ መታመም ደስተኛ ሆነ ነው? ደስተኛ ሆነ ነው? በዚህ ተግባባን ብለህ ነው የሰማኸኝ? በስነ ስርዓት ከሆነ በስነ ስርዓት ትወራለህ። እንግባባ ብዬሽ አይደለ እንዴ? ለምንድን ነው የምመተኝ? ስለተግባባን ነው እንደዚህ አይነት ወሬ የምታወራ? አቀናበል ነው። በስነ ስርዓት ሰው ላይ እያፌዝክ አይደለም አንተ ትሰማኛለህ? ከአሁን በኋላ የምንም ቀልድ ማፌዝ የሚባል ነገር አልፈልግም። በስነ ስርዓት ስለምትሰራው ስራ ንገረኝ። ነገርኩህ እኮ ከዚህ በላይ እሺ ምን ልንገርህ? ለምንድን ነው የምትደበድበኝ? አሁንም አልበረደልህም እንዴ? አትጩ እየሰማኝ ነው። ልቀቀኝ። ምንም አይነት ድምፅ አልፈልግም። ጮኸ አይደለም እኔን ማስረዳት የምትችል። ወይኔ የአንተ ታርጌት መጨረሻው የት ነው? ሰዎች እንዳለ መጨረስ አላማህ ነው? አላማ ይሄ ነው በቃ። አንተ እኔን መግደል ነው የፈለግከው? እኔ እንዳንተ ባለጌ አይደለሁም። ሰውን የምገልሰው አይደለሁም። ሰውን ማድን ሰው ነው። አንተ አሁን ለወይዘሮ መዓዛ መትረፍ ነው ማገዝ ነው አይደለም? ለወይዘሮ መዓዛ ስለ ምን አንሶ አንተ ተመተው ብለህ ነው አፍንጫ ብልጥ ልጅ አትሆንም? ገንዘብ አትፈልግም? ገንዘብ ልስጥህ። ብልጥ ነህ አንተ። ብልጥ ሆነ እንደ ዘመኑ ሰው ለምን አትሆንም? በቃ ገንዘብ ልስጥህ። እኔን ለምን አትሆኝ? የዘመኑ ሰው ይሄንን ነገር ለምን አረሰው? አንተ መርሳት የቻለ እስኪ እንዴት መርሳት ቻልክ ንገረኝና እኔም ልርሳው። ምን ችግር አለ? ይሄ ቀላል ነገር አይደለ እንዴ? ለምን አይረሳም? በገንዘብ ኃይል ረሳው እንዴ? በዚህ ጉዳይ የሚከፍሉ ሰዎች አሉ ላንተ? በጣም ብዙ ሰው ይከፍለኛል። በጣም ብዙ ሰው። ከዛ ከሚከፍሉ ላይ ለአንተ ልክፈል። ይሄን ስራ ስለሰራ ተከፋይ ነህ ማለት ነው? አዎ። አንተም እንደኔ ሆንና ወይ ከኔ አጠገቡን ወይ ይሄንን መረጃ ደልትልኝ ጠቀም ያለ ህይወት የሚቀይር ገንዘብ ልስጥህ። ኦኬ እሺ ብለህ እኔ በምን አይነት እኔ አሁን ካንተ ጋር እንዴት ነው ከጎን መሆን የምችለው? በቃ ሁሉ ነገር እነግርሃለሁ። ጥሩ ነገር አብረን እንሰራለን። ወይዘሮ መዓዛ ላይ የተደረገው ሌላም የታሰበ ስራ አለ። ከሱ ጋር ከኔ አጠገብ ሆነህ መስራት ትችላለህ። አለቀ። ስለዚህ የሰው ዘር ከእንስሳ ጋር የእንስሳ ዘር ከሰው ጋር እያደረኩኝ እንዳንተ ገንዘብ አግኝቼ መኖር እችላለሁ። ምን ችግር አለው? ስለዚህ ላብራቶሪህን ማየት እችላለሁ። የምትስማማ ከኔ ጋር አብረን የምትሰራ ከሆነ እየተስማማን መሰለኝ እኮ እያወራን ያለ። በቃ አሳያለሁ። ችግር የለም። የት አካባቢ ነው ያለ? ወደ ለቡ። ወደ ለቡ አለ የምትሰራበት። እሺ ስለዚህ አሁን ምንድነው የሚሆነው ማለት ነው? ከቻልክ እነዚህ የሚከፍሉን ሰዎች ማወቅ ፈልጋለሁ። የሚከፍሉ ስለ በሰራህላቸው ስራ ነው የሚከፍሉ ነው? ይሄን ዘር ስላቀላቀልክ የሚከፈል ነገር አለ? ይሄን ዘር ብቻህን አይደለ? አዎ አይደለ? አዎ። በአጠቃላይ ብቻህን አይደለ? አዎ። ምን ያህል ገንዘቦች ታገኛለህ? ይሄው በአንድ ስራ ኢን ሚሊየንስ ምናምን አገኛለሁ። በአንድ ስራ በአንድ በተመራመርኩት ፕሮዳክት አገኛለሁ። ያው አላማው ሰው መጨረስ የሆነ የተለየ ፍጥረት ፈጥሮ ለምሳሌ እንደ ዳይኖሰር በፊት እንደነበረው የሆነ ፍጥረት ከሆነ ነገር ጋር ክራሽ አድርጎ የሚፈጠር ፍጥረት እንዲያጠፋት ነው ምድርን አይደል? አንተ በጣም እየተግባባ ነው። ሐሳቤ በጣም እየገባ ነው። ግን ከአንድ ዶክተር ይሄንን አልጠበቅኩም። ማለት እንደዚህ ይሆናል ብዬ አላሰብኩም። እንትን ነው ሩቅ ነው የምታስበው። በጣም ሩቅ ነው የምታስበው። ከዛ ባሻገር ከውጭ መርዳት አለ ማለት ነው። ኢን ሚሊየንስ ከሆነ ክፍያ ከውጭ ሀገርም እርዳታ አለ። ማለት እስኪ ሰክሰስ የሆንክበት አሪፍ የምትለው ስራ ምን አይነት ስራ ሰርታል? ይኸው ሴትዮዋ ከዚህ ከወይዘሮ መዓዛ በፊት የሞተችብኝ ሴትዮ እንደዚሁ አሁን ሁለተኛ ጊዜ መዓዛ ላይ ስለሆነ ነው እንጂ ማህፀኗ ውስጥ እንደዚህ እንቁላል አስቀምጬ ነበር። ግን እሷ በጣም መቋቋም አልቻለችም። በጣም መጠኑን ማብዝቼባት ነበረ። ምን ታደርገዋለህ? አንዳንዴ ቀደመች። እሷ ትንሽ ከመዓዛ ትንሽ ቀደመች እና ሞተች።
ስለዚህ ወይዘሮ መዓዛን እኔ ያተረፍኳት ማለት ነው። አተረፍካት አንተ እንጂ እጣ ፈንታዋ እሱ ነበር። ስለዚህ እንዲህ እናድርጋ ወይዘሮ መዓዛን እኔ ላሳምናትና በድጋሚ ሌላ ምርምር እንድታደርግላት ባረግልህ ድጋሚ መስራት ሀሳብ አለ። በጣም ነው ደስ የሚለኝ። ይሄ እኮ ጥሩ ነገር እኮ ነው። እንደውም አዲስ እየተመራመርኩ ያሉት ስራ አለ፣ እሱን እንተገብርበታለን ማለት ነው። ምንድን ነው ያ ስራ? ያው ቅድም ያልኩ ነው። የሰውን ዘርና የጦጣን ዘር አደባልቄ የመስራት እንትን አለ። አሁን የምሞክርበት ሰው ነበር ያጣሁት። በጣም አሪፍ መልሰን ወይዘሮ መዓዛ አሁን ካለችበት ከወጣችበት ነገር በሰላም ስለተጠናቀቀች እሷ ላይ ስለሰራ የጦጣውን ዘር አምጥተን እሷ ጋር እንድናረገው ነው። በትክክል እያልከኝ በትክክል። እሺ እስካሁን ብዬ ሰምቻለሁ። ምን ችግር አለ? ምንድነው የሚሆነው? ከአንተ ጋር የማወራውን ማቃጠለውን ጊዜ ላይ እየሰማኸኝ ነው እንዴ? ተነስ። ስንት ነገር አንተ ጭራሽ እኮ ያደረገው እንዴ ስንት ነገር እየሰማኸኝ ነው? ከእንዳንተ አይነት ሌባ ጋር የምትደራጀው ውድ ቤተሰቦቼ ያያችሁት ነገር በጣም እኔ እስካሁን ስሜቱ አልለቀቀኝም። ወይዘሮ መዓዛን ሮቤል ነበረ ደግሞ እንዳጋጣሚ ፈልጎኝ ቃኔ ጋር ነበረ። እሱን ሊቀበል መጥቶ በአጋጣሚ ነው አብረን የተገናኘ ነው ማለት ነው። ከሱ ጋር ሕክምና ቦታ ልኪያታለሁ። ቀደምም ከመኝታ ቤት ደግፎ አብሮኝ የወጣው ሮቤል ነው። ስለዚህ እሷን ሕክምና ቦታ ወስደውልኛል። የሚሆነውን ነገር ደግሞ ሕክምና ቦታ የተፈጠረውን ነገር አይቼ ቀጣይ ቪዲዮ ላይ ስንገናኝ ምን እንደሆነ ወይዘሮ መዓዛ ምን ደረጃ ላይ እንዳለች ማሳውቃችሁ ይሆናል። እባካችሁ የምታደርጉትን እወቁ። ሰው አማክሩ ነው በአጠቃላይ። እቺ ሴትዮ በጣም ያው ፈተና በዝቶባት የፈተናዋ መጨረሻ ሞክራ ነው ይሄ ነገር የተፈጠረባት ማለት ነው። ስለዚህ ምን ልታደርጉ እንደሆነ ምን እያደረጋችሁ እንደሆነ ሰው አማክሩ። ራሳችሁም የሆነ ምንድነው ይሄ እኔ ላይ እየተደረገ ያለው ምንድነው ብላችሁ ጠይቁ እንጂ እኔ እንጃ እኔ አላውቅም። እኔ በእውነም እየመሰለኝ አይደለም ሮቤል ነው ብሎ ሲለኝ ነው እንጂ የሆነ ነገር ከውስጧ የወጣላት አይነት ስሜት ነው የተሰማኝ። በድንጋጤም ነው ጎትቼ ወረወርኩት ማለት ነው። ስለዚህ ይህም ዶክተር አንድ የጠፋ ነፍስ አለው። ከዛ በኋላ ደግሞ የሰው ዘር ወደ ጦጣ ምናምን ቀላቅሎ ሊያጠፋ የተነሳ ሰው ነው። በዚህ አብቅቷል ማለት ነው የሱ ሩጫ። እስቲ ህግ ደግሞ የሚለውን እንሰማለን። ወስደውታል ወደ ህግ ቦታ፣ ከጀርባ ያሉ ሰዎች ወደ ህግ ቦታ ይዘውት ሄደዋል ነው የሚሆነው። ቀጣይ ቪዲዮ ላይ የምንገናኘው ዛሬ ሳገኛችሁ ስነግራችሁ ስለነበረው ልጅ እንግዲህ የሚሆነውን አብረን እናያለን ነው የሚሆነው። ዛሬ እየጠበቀችኝ ነበረ። በዚህ አጋጣሚ ቀርቻለሁ ማለት ነው። እንደተለመደው ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልን። ሌላ ቀን በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።